ቆይ ለምንድነው በሰው ህይወት የምትቀልጂው? አንቺ ማን ስለሆንሽ ነው በኔ ህይወት የምትቀልጂው? የተዋደድን ቢሆን መለያየት አለብን። መለያየት አለብን? አንቺ እንዴት ነው የምታወሪው? አንቺ አፍሽን ስማ ናት። ምንም የምሰማው ነገር የለም። አፍሽን ዝጊ። ዛሬ ማንም የምታወሪው ነገር ልክ ህዝቡም ይስማ። በቃ አለቀ። በቃ ናት። በቃ ማቆም አለብን። እኔ በርቀት አንቺ ሄዱ የምታወሪው ነገር ይገባል። በቃ አንተም ከሀገር ውጭ ያለው ከሀገር ውስጥ ነኝ ያለው ሪሌሽንሺፕ በዛ ውስጥ አይቀጥልም። በቃ ምንም የሚቀጥል ነገር እኔም ደስተኛ መሆን አልችልም። አንተም ደስተኛ አትሆንም። ምን አንተም ለኔ የሚጠቅመውን ነው የወሰንኩት። አለቀ በቃ። ሄዱ በገልሽ ራሱ አይዘፈተኝ ምን ሄዱ በጣም ጨቆኛል። ግን ሰሜን ብቻ ነኝ ብቻ ከአንተ መለየት የፈለግኩ አድርገን ለማስመሰል ለምን የምትሞክረው? እዚህ ጋር ይሄ እኮ ሚዲያ ነው። ሰው እኮ ነው የሚያየው። እንዴት ነው የምታስበው? እኩል ነው ነገር መቼ አወራን እኔና አንቺ በውስጥ ስለዚህ ነገር እሷም የራሷን ህይወት እኔም የራሴን ህይወት ልንጀምር ነው። ተራርቀን ስለሆነ ከባድ ነው ነገር እንደምታዩት ነው። እንኳን ተራርቀን እዚሁ ሆነን ራሱ ይኸው ስቃይ ሆኖብናል። የጀመሩት መንገድ ሁሉ በበረከት አይቋጭም። ቀን ለሰጠው እድል እንጂ ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ ሆነ። በእርግጥ ከባድ ነው፣ ለእኔም በጣም ከባድ ነው። ግን ያው ይህ አይነት ውሳኔ ለእኔም ለአንተም ስለሚጠቅም ህዝቡም ደግሞ ማወቅ ስላለበት ነው የመጣሁት። ከባድ ነው። ምንድን ነው መሰለህ አሁን ከዚህ በኋላ አንተም ልትሄድ ነው። ትንሽ ቀን ነው የቀረክ። በቁጥር የሚቆጠሩ ቀናቶች ነው። አንቺ አሁን ገና ከመሄድ ስለዛ ምናምን ነገር እያሰብሽ ምናምን አሁን የምናሳልፋቸውን ጊዜያቶች አትረብሽ እኮ ልንገርህ። ባለን ጊዜ በቁጥር ትንሽ ቀናቶች ናቸው የቀሩት እና ናት ከዚህ በኋላ ያው አንተም እኔ የምንገናኝበት ቀን አይታወቅም። ምናልባት የዛሬ አመት የዛሬ 2 አመት አይዶ ነው ብቻ መች እንደምንገናኝ እናውቅም። ፈጣሪ ያለ ቀን የምንገናኝ እና እሱ ደግሞ ለእኔም ለአንተም ይከብዳል ማለት የምንገናኝበት ቀን በጣም ሩቅ ስለሆነ ይከብዳል። ርቀት ውስጥ ናፍቆት አለ። የሆነ ነገር ቢፈጠር ራሱ ተነጋግረን መፍታት አንችልም። አሁን አንቺ ለምንድን ነው እዚህ እንዲሰማሽ ገና ከመሄዴ ከዚህ ገና እኔ እዚህ እያለሁ እንደዚህ አይነት ስሜትን ማጣጣም ከጀመርሽ ምንድን ነው ሄደ የጀመርኩት? ምንድን ነው የምታወሪው? ዝም ብዬ ስንሄድ ደግሞ በጣም ነው አዛም ነው እና አሁን ባለን ጊዜ ደስተኛ ነው እና ለወደፊትም ደግሞ ፕላን ያደረግናቸው ነገሮች እስከሚሳኩ እስከሚደርሱ ድረስ እስከዛ ድረስ አንቺ ያለን ጊዜ ደስተኛ ነው አይደለም? ቆይ እኔን አስጨርሰኛ አንተ እሱን አሁን ለምን ትላለህ? በቃ ናቲ ምን መሰለህ ለእኔ በተለይ በጣም ይከብዳል። በቃ አልችለውም እና ለእኔም ለአንተም ጥቅም ስላለው አሁን የምነግርህ ነገር አለ። ምክንያቱም አንተም መጎዳት የለብህም እኔም መጎዳት የለብህም እና ናቲ የርቀት ነገር በጣም ከባድ ነው። ለዛ ምን መሰለህ ናቲ በቃ እኔ ምንድን ነው ተገልብተሽ ሄዱ ሌላ ነገር የምታወሪው ነው አይደለም? በቃ ማቆም አለብን። ምክንያቱም አንተ ነገር አንተም ሄደህ ሌላ ህይወት ጀምር። ምንድን ነው ሄደ ሌላ ህይወት ጀመርኩት? ምንድን ነው የምታወሪው? እኔ ጀመርክ አላልኩህም? ጀምር ነው። ልቀቀኝ። ምን እየሆንክ ነው? አትንካኝ። በቃ ናት። ለአንተም ለእኔ ጥሩ አይደለም። የተዋደድን ቢሆን መለያየት አለብን። መለያየት አለብን? አንቺ እንዴት ነው የምታወሪው? አንቺ አፍሽን ስማ ናት። ምንም የምሰማው ነገር የለም። አፍሽን ዝጊ። ዛሬ ማለም የምታወሪው ነገር ህዝቡም ይስማ። በቃ አለቀ። በቃ ናት። ምክንያቱም እኔ በርቀት ምንም ነገር አልችልም። ምንም እቀልደው ነገር የለም። የርቀት ነገር ከባድ ነው። በቃ የዛሬ 2 አመት የዛሬ 3 አመት ከዛ ምን ልንሆን ነው? ምን እንደሚፈጠር በምን እናውቃለን? ተራርቀን ያለ ነው። በቃ
አስብሽ ነው? በቃ ናቲ በቃ ማቆም አለብን። እኔ በርቀት አንቺ ሄሉ የምታወሪው ነገር ይገባል። በቃ አንተም ከሀገር ውጭ ያለው ከሀገር ውስጥ ነኝ ያለው ሪሌሽንሽፕ በዛ ውስጥ አይቀጥልም። በቃ ምንም የሚቀጥል ነገር እኔም ደስተኛ መሆን አልችልም፣ አንተም ደስተኛ አትሆንም። ምንድነው ሄሉ በየቀኑ አዳዲስ ኢሹ እያመጣው ምናምን ነገር ጭንቅላቴን ማስጨነቅ ሰልችቶኛል። ለምን ትጨነቃለህ? ይሄ እኮ ለአንተም ለእኔ ጥሩ ነው። እና ዛሬ ነው የገባሽ እና አንቺ ስንት ነገር ተባብለን ስንት ነገር ስናቅድ የት ነበርሽ? በቃ ናቲ ደገልኩ። እኔ ወስኛለሁ፣ አንተም ወስን። እኔ አሁን ሳልፈልግ አንተ ብትፈልግ ምንም ዋጋ የለውም። ወስንና በቃ ያለውን ነገር መጨራረስ ነው ያለብን። ለህዝቡም በቃ መለያየት እንዳለብን መናገር አለብን። ምክንያቱም በጊዜ ነገሮችን ካላስተካከልን አንተ ከሄድክ በኋላ እኔ ብቻዬን ወጥቼ እንደዚህ ባወራ ማንም አያምነኝ። ሄሉ ለህዝቡ ማወቅ ያለባቸው እኔና ሄሉ መቼም አንለያይም። ተለያየን እኔ ለምን በሞት ራሱ አንለያይም። ናቲ ምን እያወንክ ነው? ምንድን ነው የምታወራው? ይሄ ማይሆን ነገር እኮ ነው እያወራክ ያለኸው። ምንድን ነው ማይሆን? በቃ ናቲ ሆናል ብለን አንድ የጀመርነው ነበር፣ ግን አሁን ጨርሰናል። በቃ ከዚህ በኋላ ናቲ አንተንም ምንድን ነው አንቺ እንደ ስስት የምትቀያየሩ? ሄሉ ምንድን ነው የምንጨርሰው? አንተንም መጉዳት አልፈልግም። በቃ እኔም መጎዳት አልፈልግም ናቲ። ለአንተም ለእኔም ይበጃው እሱ ነው። በቃ ነገሮቻችንን ጨራርሰን ለህዝቡ ያለንም በቃ ናቲ ምንም ነገር እያልኩ አይደለም። ለአንተም ለእኔም ለነገ ህይወታችን የሚጠቅሙ ይሄን ብቻ ነው። ይሄን የፈለግሽው አንቺ? አዎ በቃ እኔ ምክንያቱም መሳቀቅ አልፈልግም። ምን ሆነ? ከማን ጋር ነው? የት ገባ? አይኔ ስራ አይደለም ሄሉ እያልሽ ያለሽው ከዚህ በፊት ፍቅሬን ስትቀበዩ ከኔ ጋር ለመኖር ስታስቢ እንደዚህ አይነት ነገር እንደሚመጣ አላሰብሽም ነበረ። አሁን እኔ ልሄድ ስነሳ ስል ነው ትዝ ያለሽ? አይ በቃ ሳስበው ናቲ አይመጣው። በቃ እኔ እስከ የዛሬ 2 ዓመት ምናምን አልጠብቅም። እኔ ናፍቆት ምናምን የሚባል ነገር ክፉ ነው። እኔ የናፈኩ ምናምን አንተን እኔ በተስፋ እየቀለድሽ ነው እንዴ? አንቺ በተስፋ እኔ አንተን መጠበቅ አልችልም። አንቺ ምንድነው በየቀኑ ባህሪሽ የሚቀያየረው? ስማ እኔም ብታጣም አትጎዳም። ኖርማል ነገር ነው። በቃ ተላምተን እንኖራለን። በርቀት ስላለን ችግር የለም። ምንም ናት የሚያደርግ ነገር የለም። በቃ አለቀ። ምንም በቃ እንደዚህ ወድጄ ነው አንተ ጋር መኖር እኔ ጣልቼ ነው። እንዴት ነው የምታስበው? ቆይ እኔ ከአንተ ጋር መሆን ያልፈልግም። ሌላ ልምዳለች የማላውቀው በቃ የለኝም። በቃ ናት እኔ በቃ አልፈልግም እንደዚህ አይነት ነገር። እኔም አዲስ ህይወት መጀመር ፈልጋለሁ። አንተም ሂድና አዲስ ህይወት ጀምር። በቃ ዝም በይ። ስለ እኔ አያገባሽም። ስለ ራስሽ አዲስ ህይወት መጀመር እፈልጋለሁ ብለሻለ። ስለ ራስሽ አውሪ ናቲ። ምንድን ነው የምታስመስይው? ቆይ ምንድን ነሽ አንቺ? እኔ በየቀኑ ሄዱ ሰልችቶኛል ከአንቺ ጋር። ይበቃናል። በቃ ለህዝቡ እንናገር ናቲ። ከዚህ በላይ አንተም አትጨቃጨቀኝ፣ እኔም አልጨቃጨቀኝ። አይ አንቺ ለህዝቡ ልሄድ ስለሆነ መለያየታችንን ይፋ አድርገሽ የራስሽን ህይወት በይፋ መጀመር ስለፈለግሽ ነው አይደል? አዎ በኛ አይደል? አዎ በቃ በቃ ናቲ ይበቃሃል። ለህዝቡ እንናገር። አለቀ በቃ። ለህዝቡ ነገር እንጨርስ ያለውን ነገር እንደዚህ እየፈራሽ እንትን ከምትይ ቢቀርብሽ መናገር የፈለግሽውን ራስሽ ተናገር። የሚልስች ቤተሰብ አውቃለሁ በጣም ከባድ እንደሚሆን። አይደለም ከባድ አይደለም። አስበሽ አውርተሽ የጨረስሽው ነገር አይደል? አውሪ። ለእኔም ስሜቱ በጣም ከባድ ነው። በቃ እና ቤተሰብ ማለት እናንተ ይህን እንደማጠብቁ አውቃለሁ። እኔም በደንብ ነው የማውቀው። አሁን ላይ እኔና ናቲ ያለንን ነገር ጨርሰናል። እሱ መሄጃው ስለደረሰ የዛሬ 2 ዓመት ወይም 3 ዓመት ስለምንገናኝ ያ ርቀት አንገናኝም። ከጨረስን ወደ ነው የምንገናኘው። በቃ አይደለም ለእሱ ጥሩ ስላለ ጥሩ ስላልሆነ ሌላ ህይወት መጀመር አለብን ሁለታችንም። እሱም ተስማምቷል፣ እኔም ተስማምቻለሁ። ከዚህ በኋላ በዩቲዩብ ሆነ በምንም አይነት ነገር ያለንን ነገር ራሱ ፕራይቬት እናደርጋቸዋለን። የተለቀቁትን ቪዲዮዎች ፕራይቬት እናደርጋቸዋለን። ከዚህ በኋላ ቤተሰብ እንዳትጠብቁን። እኔና ናቲ እዚህ ጋር ጨርሰናል ሁሉም ነገር። ናቲ ለእኔም ለአንተም የሚበጀው እሱ ነው። በቃ ተረጋጋ ናቲ። ስማ ለእኔም ለአንተም የሚሆነው እሱ ብቻ ነው። ለእኔ አስበሽ አይደለም ስለ ራስሽ ነው ይሄ። እና ይህ እንደ ድሮ ምናምን ለማዘን እንትን ለማለት አይደለም። አሁን
ታውቃለህ ከባድ ነው። እኔ ማታ እያለቀስኩ ነው ነገሮች ሄዱ ተሰላችቻለሁ። የምር በቃ ምንም ነገር አሁን በቃ ይሆናል። ምንድን ነው ያሰላችኋል? ውስጤ በቃ ተሰላችቷል። በቃ የሆነ የእኛ ነገር ዛሬ ቀልድ ነው ነገ ቁም ነገር፣ ዛሬ ቀልድ ነው ነገ ቁም ነገር። አሁን ጭራሽ ሁሉንም ነገር እስከ ዛሬ ያለን ይብቃን እያልሽ ነው እና ምንም ማድረግ አልችልም። በቃ መለያየት ነው መለያየት ብቻ ነው ያለብን። ምንም መፍትሄ የለውም። በቃ ተራርቀን ነው ያለ ነው ያለንበት ሁኔታ ከባድ ነው። አንተም ሌላ ህይወት ቢጀምር እዛ ሆነ ደስተኛ ነው የምትሆነው። ታዲያ አታውቂም ነበረ እኔ እንደዚህ ስንጀምር እንደማልቶች ደግሞ ታውቂያለሽ። ስማት በቃ ወራት እኮ ነው። አንቺ ስራት ያሽ ምን እየሆንሽ ነው? ያምሻል እንዴ? ምታወሩ ነገር ታውቂያለሽ? ምን እያልክ እናት ያልገባኝ ምታወሩ ነገር አይገባሽ? ያንን ፈልገሽ ነው ይሄን ቢቀርብሽስ? ምን እያልሽ ነው? ቆይ ለምንድን ነው በሰው ህይወት የምትቀልጂው? አንቺ ማን ስለሆንሽ ነው በእኔ ህይወት የምትቀልጂው? ይበቃናል። በቃ ከዚህ በኋላ መለያየት ነው ያለብን። ይበቃናል። እንደዚህ ታውቃለህ እኮ ምን ማለት ነው? አልገባኝም። አንተ በጥፊ እንዴት ትመታኛለህ? ቆይ ምን ማለት ነው? መታኸኝ እኮ ለአንተም ለእኔ የሚጠቅመውን ነው የወሰንኩት። አለቀ በቃ። ብገልሽ ራሱ አይዘጸከኝ ምን ሄሮኒ በጣም ጨቆኛል። ግልጽ አንድ ከሆነ ከዚህ በላይ ታስጨንቅ። በቃ አለቀ። ምንድን ነው የፈለግሽው አንቺ? ሌላ ነገር ሌላ አዲስ ህይወት እንጀምራለን። ለአንተም ለእኔ የሚጠቅመው እሱ ነው። አዲስ ህይወት መጀመር ለአንቺ ይሄን ያክል ቀላል ማለት? ምክንያቱም ንገሪኝ፣ ይሄን ያክል ቀላል ማለት? አንተ ለእኔ ነው የከበደኝ አይደል? ይሄን ያክል ቀላል ነው ለአንቺ አዲስ ህይወት መጀመር? መቼ እንደምንገናኝ አናውቅም ናት፣ አናውቅም። በቃ አይደለም አንቺ መገናኘቱ አይደለም ይሄ ጉሌቱ ሲባሉ ያልኩሽው አንቺ አዲስ ህይወት መጀመር ለአንቺ ይሄን ያክል ቀላል ነው ወይ? ይበቃል ናት፣ ይበቃ። ያጋጨኸኝ ይበቃል። በቃ ተናገርና ቁጭ ብለህ ለህዝቡም ተናገር። ከዚህ በላይ ምንም መጣች የምንለው ነገር የለም። እኔም የራሴን ህይወት ጀምሬያለሁ። ጀምረሃል፣ ቀድመህ ጀምረሃል። ወይ ናቲ እኮ በጣም ነገር ሄዱ። አሁን አንቺ ምንድን ነው የሚያስደስትሽ? ምን እንድልላችሁ ተናገር በቃ ከዚህ በኋላ። ምክንያቱም እናንተ ያለንበት ርቀት ያለንበት ቦታ የኔ እናንተን ግንኙነት ለማስቀጠል ማይሆንና ማይሆን ነው። 4 ነጥብ። እኔም አንተም ደስተኞች ልንሆን አንችልም። ሁሌ የሆነ ነገር ሊፈጠር ይችላል። ናም በስርዓት እንለያለን። እሺ ና ቁጭ በል። በቃ ናት የመጨረሻችን። ከዚህ በኋላ እኔም ባንተ ህይወት ውስጥ ተገኝቼ አንተን ነገር ማዘበራረቅ አልፈልግም እና የነበረን ነገር በጣም አሪፍ ነበረ። ናቲ እኔና አንተ አውሪ በቃ እኔ ሰማሻለሁ። ፍቅር 4 ዓመት በላይ ነው የምንተዋወቀው። መሀል ላይ የሆነ ጋብ ቢፈጠርም ግን ተገናኝተን አሪፍ ደስተኞች ነበርን። ሰውን በጣም ይወደናል። ለሰጣችሁን ፍቅር እናመሰግናለን። ያው እናንተ ፍላጎት የኔና የሱን አብሮነት አብረን ተጋብተን ልጅ ወልደን ማየት ነው የሚፈልጉት። ያ ስላልሆነ በጣም ገርመኛለች። እንዲያለች እኛ እንደፈለግነው አይደለም። ሄዱ በእናትሽ ቶሎ አውሪ። እኔ በጣም እያሰለቻለሁ ወሬሽ ምናምን በጣም ነው የሚያስጠላው። ማርያምን በቃ ቶሎ አውሪ። ምንድን ነው ማለት የፈለግሽውን በይ። ከዛ ውጭ ማውራት ያለብን ነገር ካለ እኔ እና አንቺ ከካሜራው ውጭ አውርተን በቃ ጨረስ ነው። ህዝቡንም መሰናበት አለብን። ከዚህ በኋላ ቪዲዮ ላይ አብረን አንመጣም። እና አንቺ ነገር ይሄን ያክል ቀላል ነው አንቺ? ከባድ ቢሆንም መቻል አለብን። ምንድን ነው አንቺ የከበደሽ? እርቀቱ ምናምን ነገር ነው የከበደሽ? ናፍቆት አልችልም። አንተን እንደፈለግኩት ላገኝ አልችልም። በእኔ ናፍቆት አታሳብቢ። የኔ ናፍቆት ከኔ ጋር ለመገናኘት ነው እንጂ ጉጉት የሚጭርብሽ አዲስ ህይወት እንድትጀምሪ አያነሳሳሽም። ሲጀመር ግን በእኔ ናፍቆት አታታልኝ። በቃ ናቲ በጣም ወድሃለሁ። ማንኛውም ለነበረን በጣም ደስተኛ ነኝ። በቃ ደስተኛ ነኝ። ወድጄ አይደለም በቃ እንደዚህ ወሰንኩት ናቲ። ርቀት ነገር አይሆንም። በቃ አይሆንም። በቃ አንተም ሌላ ህይወት ጀምር፣ እኔም እንደዛ ጀምራለሁ። በቃ ናቲ ስቀልድ ነው።
ሄሉሻ እንግዲህ የፕራንኳ ንጉስ ናት፣ የፕራንክ ንጉስ ናት በነገራችን ላይ ማለት ነው። እና እንደዚህ ባቲ ግን ጥሩ ነው። በእርግጥ መራራቅ ብዙ ፈተና ብዙ ነገር ራሱ ቻሌንጅ ነው መራራቅ። በነገራችን ላይ እንዳለችው እንደዚህ በቅርብ ችግር ሲፈጠር ተነጋግረው የሚፈቱትና በርቀት በስልክ የሚፈቱት አንድ አይነት ላይሆን ይችላል። ግን መቻቻል፣ ትዕግስት፣ መታገስ፣ አንደኛው ሲናደድ አንደኛው መብረድ ግድ ነው። እንደዛ ካልሆነ ከባድ ነው በህይወት ማለት ነው። ርቀት ራሱ በጣም ከባድ ነው። ምክንያቱም የሚያውቀዋል እና ፈጣሪ ደግሞ ከእናንተ ጋር ሆኖ እንደዚህ የባለፈው አበቃለት አንገናኝም ብላችሁ እንደገና አለዋችሁን የቀጠለላችሁ ፈጣሪ ስለሆነ ከእንግዲህ ወዲያ ያለውንም ፈጣሪ ያውቃል ነው የምለው እኔ። እሱ ስላላችሁ እሱን የሚያምን ወርቁ አይወርቅም ብዬ ነው የማስበው ውድ ቤተሰቦች።